ሰዎች ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ሕይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የባለ 500 አባላት 8 ቡድኖች ውይይት ከሰኞ ጀምሮ እንደሚቀጥል ታወቀ። ጉባኤው መካሄድ ከጀመረ ወዲህ የአጀንዳው አባላት ያልሆኑ ሰዎች ዝውውር እንደነበር የገለጹት የጉባኤው ተሳታፊዎች ባሉበት ቡድን አዲስ የተጨመረ አጀንዳ እንደሌለ አስረድተዋል። መሳይ ገዛኸኝ ተጨማሪ አላት። ከየአንዳንድ የባለ 500 አባላት የሥራ ቡድን የተመረጡ 30 አባላት ከስልታዊ 250 ቡድኖች የቀረቡ የአጀንዳ ምክረ ሐሳቦችን አቀናጅተው 500 አባላት ላሏቸው 8 የሥራ ቡድኖች ቅዳሜ ዕለት አቅርበዋል። ይህ የምክክር ደረጃ በአንድ አጀንዳ የሚወያዩ 500 ተመካካሪዎች በሚወያዩበት አጀንዳ ላይ በመመካከር የመጨረሻ ምክረ ሐሳብ ለማቅረብ ሰፋ ያለ ውይይት የሚደረግበት ነው። በሌላ በኩል ምክክሩ እስካሁን የጉባኤውን መካሄድ የሚደግፉና የሚቃወሙ አካላት የተለያየ ሐሳብ መሰንዘራቸውን አላቆሙም። በዚህም አንዳንዶች ከተሳታፊዎች አገኘን እያሉ በሚያሰራጩት መልእክት ምክክሩ የፓርቲ ጉዳይ ማስፈጸሚያ ሆኗል በማለት ዓላማው እንደተጠለፈ ሲገልጹ ተደምጧል። ይህንንም አስመልክቶ ኢሳት ተሳታፊዎችን ጠይቋል። ወሬ አይደበቅም፣ ንግግሮች አይደበቅም። ውጪ ወተን እኛ ቲሙ ይገናኛል። ስለዚህ አንዳንድ ጨረፍታዎች የሚሰሙ ነገሮች አሉ። የሆነ ሰዎች ከቦታ ቦታ ዝውውር ምክንያቱም በመጀመሪያ እንደዚህ አይነት መግቢያ ላይ የሆነ ሳቦቴጅ ተሰርቶ ነበረ። ምክንያቱም እኔ አሁን ቡድን 8 ላይ ነበርኩኝ። ከዛ ተስተካክሎልኝ መጥቶ ነው ቡድን 4 ላይ ገባሁት። እዛው ቦታ ምርጫዬ ስለነበረ ያው እዛው ቦታ ላይ ነው መሆነው ብዬ ነበረ። እኔ ያንን የመበተን ስራ ሲሰራ ከቦታ ወደ ቦታ ተሰራይቷል። ሌላ ነገር የሚባለው ነገር አላየው። በእኔ ባለውበት እንደዛ ግፊት ያደረገ ሰው የለም እስካሁን ድረስ። ሐሳባችንን የገደበ ሐሳባችንን የሚያስቀር አሰራር አላየውምና አገርና ሕዝብን በማስቀደም የተወያየንበት ነው ማለት። በ10 ላይ ያላየሁት ፊት በ50 ላይ አያለሁ። ኦብቪየስሊ ከኔ ጋር ስላልነበረ ያ ሰው ማለት ነው። በ50 ላይ ደግሞ ያላየሁት ሰው በ250 ላይ አያለሁኝ። እንደሱ አይነት ሩመር ሂር ኤንድ ዴር ሰማለሁኝ፣ ግን እሱን ግን ኮንፈርም ማድረግ ግን አልችልም። በቡድን 10 እና 50 ወቅት ያልተነሱ ሐሳቦች ለቡድን 500 የሥራ አባላት ሊቀርብ እንደሆነ በተቃዋሚ አካላት ይነሳልና ይህ እውነት ነው በሚል ላቀረብነው ጥያቄ እኔ በመወያይበት በሰላም ግንባታው ላይ አዲስ አጀንዳ ይመጣ የለም። አጀንዳ ለመለወጥም አጀንዳ ለማስቀየርም የተደረገበት ጫና እና አሰራር አላየው። በእርግጥ ኮሚሽኑ እስካሁን ድረስ ጥሪ ሲያደርግ ቆይቷል። ምናልባት በተለያየ ምክንያት አኩርፈው ጫካ ያሉት ወንድሞቻችን የኛም ፍላጎት ይህ ምክክሩ መቋጫ ላይ እነዛ እንዲመጡ ነው፣ አንድ እንድንሆን ነው። በአገራችን ሰላም በአገሪቷ ፈውስ ይደረጋል ከተባለ ለሁሉም ስለሚያስፈልግ እነዚህ ወንድሞቻችንም ያልመጡትም የሚመጡበት ያልተካተቱትም የሚካተቱበት ሂደት ይኖራል ብዬ ስለማስብ እኔ ባለሁበት ግሩፕ ስለሌላው ግሩፕ አይደለም የምናገረው። እኔ በነበርኩበት ግሩፕ በጣም ስትሪክት ሆነን የሰራ ነው። እንኳንስ ሌላ አጀንዳ ይቅርና ተሰብሳቢው ራሱ 10 ሆነው በተነጋገሩበት ጊዜ ያልተነሳ ሐሳብ አንዳንድ ሰው በሂደት ውስጥ ወይ ትዝ የሚለው ነገር ይኖራል ወይ ሌላ ሰው ሲለው መጨመር የሚፈልገው ነገር ይኖራልና እንኳን አጀንዳ ሐሳብ አልተቀበልንም። ግን እንዳልኩሽ በዚህ ሁሉ ውስጥ ግን በጣም ንጹህ ነው ስራው እያልኩሽ አይደለም። ሰዎች ስለሆንን
አንዳንድ ጊዜ በእኛ አባባል ለማዋሃድ ስንል ያመጣነው አባባል መጀመሪያ ሐሳቡን ያመጣውን ሰው ላያረካው ይችላል። እንዲህ እኮ አልነበረም ያልኩት ሊል ይችላል። በዚህ በምክክሩ ዙሪያ ላይ ምንም የተለየ ነገር ሲከናወን አላየንም። ምክንያቱም አንዳንድ ጊዜ ተበትነዋል፣ ጥሎ ወጥተዋል፣ ተሰደዋል የሚባል ነገር አለ። አልሆነም። በፍቃደኝነት ነው። ከዚህ ሰዓት ይሄኛው ቡድን ይሰራልና እናንተ እረፍት አድርጉ የሚል መልእክቶች ይተላለፋሉ። ያንን ተግብረን ደግሞ አሁን ልክ እንደዚህ እንደተገኘ ነው ደግሞ በመልእክቱ ደረጃ ወደዚህ መተናል። ሀገር በእንደዚህ አይነት መልኩ ነው መቀጠል ያለበት የሚል ሐሳብ ያለን እኛ። ይህ በእንዲህ እንዳለ ሀገራዊ የምክክር ጉባኤው ለዘላቂ ሰላም መሰረት የሚጥል ነው ሲሉ የዳያስፖራ ማህበረሰብና የሲቪል ማህበረሰብ ተመካካሪዎች ገለጹ። የሀገራዊ ምክክር ጉባኤው የዳያስፖራ ማህበረሰብ ወኪል ተመካካሪ አቶ ልዑል ሰገድ አበበ በምክክሩ የሐሳብ ልዩነቶች በንግግርና በመደማመጥ ወደ የጋራ መግባባት እየተቃረቡ ነው ብለዋል። ከጉባኤው የሚፈልቀው የጋራ ሐሳብም በአንዳንድ አካባቢዎች ለግጭት መንስኤ የሆኑ ልዩነቶችን በመፍታት ለቀጣይ ትውልድ ሰላምን ማስረከብ እንደሚያስችል ገልጸዋል። ሌላው ተመካካሪ የዳያስፖራ ማህበረሰብ ወኪል ተመካካሪ አቶ ጌትነት ለማ የሀገራዊ ምክክር ጉባኤው ከትንንሽ የውይይት ቡድኖች ጀምሮ በከፍተኛ ወደ መደማመጥና በአካታች አሰራር እየተካሄደ መሆኑን አብራርተዋል። በኢትዮጵያ ታሪክ እንደዚህ አይነት እድል አግኝተው እንደማያውቁ ጠቁመው ምክክሩ ለኢትዮጵያ ዘላቂ ሰላምና ህብረት እንደሚያመጣ ተናግረዋል። የሲቪል ማህበረሰብ ድርጅት ወኪል ተመካካሪ ደሳለኝ ክፍሉ በበኩላቸው የምክክር ጉባኤው ሐሳብ በነጻነት የሚንሸራሸርበትና ኢትዮጵያን ወደ ተሻለ የጋራ መግባባት የሚያሻግር መሆኑን ገልጸዋል። ምክክሩ ለቀጣዩ ትውልድ ሰላማዊ፣ የተረጋጋችና የተባበረች ሀገር ማስረከብ የሚያስችሉ የጋራ ሐሳቦች የሚፈልቁበት መድረክ መሆኑንም አስረድተዋል። መነጋገራችን፣ መመካከራችንና መደማመጣችን ኢትዮጵያን ወደ ተሻለ የመግባባት ምዕራፍ ያሻግራታል ማለታቸውን ኢዜአ ዘግቧል። ሸኔ በአማራና ትግራይ ክልል ካሉ ሸኔዎች ጋር ትብብር እየፈጠረ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ የኢትዮጵያ ሕዝብ የፖለቲካ ስልጣን መያዝ የሚቻለው በምርጫና በሕዝብ ተሳትፎ ብቻ መሆኑን አረጋግጧል ብለዋል። ጠቅላይ ሚኒስትሩ ከኦቤን ጋር በወቅታዊ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ዙሪያ ቆይታ አድርገዋል። በቆይታቸውም ወደ ዲሞክራሲ በሚደረግ የፖለቲካ ሽግግር ታፍኖ በኃይል ሲተዳደር የነበረውን ፖለቲካ ዲሞክራሲያዊ ለማድረግ ክፍት ሲደረግ ችግሮች ይፈጠራሉ ብለዋል። የሶስቱ ሸኔዎች የትብብር ዓላማ እንደማይሳካ ገልጸው እንደተለመደው ድሉ የኛ ነው ሲሉም ተናግረዋል። ሸኔ በአማራና ትግራይ ክልል ካሉ ሸኔዎች ጋር ትብብር እየፈጠረ ነው ያሉት ጠቅላይ ሚኒስትሩ በኦሮሚያ ክልልና በሀገሪቱ እየታዩ ያሉ ችግሮች የተለያዩ መነሻ ምክንያቶች አሏቸው ብለዋል። በኢትዮጵያ ውስጥ የነበረው ስርዓት ዲሞክራሲ ለመለማመድ ዝግጁ እንዳልነበር ገልጸዋል። ሚዲያን በማስፋፋት ሁሉም ሰው የፈለገውን ተናግሮ መኖር ሲጀምር አንዳንድ የሚደረጉ ልምምዶች ይኖራሉ ነው ያሉት። እንደዚህ አይነት ፖለቲካ በሌሎች ሀገራትም እንደሚከሰት ጠቁመው ይሁን እንጂ በኋላ ላይ ተረጋግቶ ወደ ውይይት መሸጋገሩ አይቀርም ብለዋል። ሸኔ ሲተቸን የነበረው ከብሔሮችና ብሔረሰቦች ጋር ትብብር በመፍጠር የኦሮሞን ጥያቄ ረስቶና ክዶ በራሱ ስልጣን ይዟል የሚል መሆኑን ጠቅሰው ለዚህ መፍትሄው ደግሞ መንግስትን ታግዬ በማሸነፍ ያሰብኩትን ድል ማምጣት እችላለሁ ብሎ ያምን ነበር ነው ያሉት። ዛሬ ደግሞ ብቻዬን አልችልም በማለቱ ከሚጠላቸውና ሲወቅሳቸው ከነበሩ ቡድኖች ጋር ትብብር ካልፈጠርኩ እያለ እንደሚገኝ ጠቁመዋል። የፌዴራል ፍርድ ቤቶች ጉባኤ የዳኝነት አገልግሎትን ተደራሽ ማድረግና ተቋማዊ ብቃትን ማሳደግ ላይ ተወያየ። የፌዴራል ፍርድ ቤቶች ጉባኤ የዳኝነት ነጻነትና ገለልተኝነትን ማስጠበቅ፣ የፍርድ ቤቶችን አሰራር ማሻሻልና የዳኝነት አገልግሎትን ለሕዝብ ይበልጥ ተደራሽ ማድረግ በሚቻልበት ሁኔታ ላይ ተወያይቷል። ጉባኤውን የመሩት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንትና የጉባኤው ሰብሳቢ አቶ ቴዎድሮስ ምህረት በመክፈቻ ንግግራቸው በፌዴራል ፍርድ ቤቶች
ቤቶች አዋጅ ቁጥር 1234/2013 መሰረት የተቋቋመው የፌዴራል ፍርድ ቤቶች ጉባኤ የዳኝነት ነጻነትና ገለልተኝነትን ከማስጠበቅ ባለፈ የአሰራር መመሪያዎችን የማውጣትና የማሻሻል እንዲሁም ሀገራዊ የዳኝነት ሂደቱን የማጠናከር ከፍተኛ ኃላፊነት እንዳለበት ገልጸዋል። ፕሬዝዳንቱ የዳኝነት አገልግሎትን ለተገልጋዮች ይበልጥ ተደራሽ ለማድረግ የህዝብን እንግልትና አላስፈላጊ ወጪ ለመቀነስ የሚያስችሉ አሰራሮችን መዘርጋት እንደሚገባ አመልክተዋል። በጉባኤው የፌዴራል ፍርድ ቤቶች ጉባኤና የዳኝነት ግንኙነት መድረክ በአዋጅ የተሰጣቸውን ስልጣንና ተግባር ይበልጥ ውጤታማ ማድረግ በሚቻልበት ሁኔታ ላይ ያተኮረ መነሻ ጽሑፍ መቅረቡን ከተቋሙ ያገኘነው መረጃ ያሳያል። በሰነዱ ውስጥ የተቋማዊ ብቃትን ለማሳደግ የህጋዊ ውጤቶችን በግልጽ ማመላከት፣ ውሳኔዎችን ይፋ ማድረግ፣ የክትትል ስርዓት መዘርጋት፣ የአፈጻጸም መለኪያዎችን ማዘጋጀትና የስልጣን ወሰኖችን በግልጽ መለየት የሚያስፈልጉ መሆናቸው ተጠቁመዋል። በሀገር ውስጥና በውጭ ሀገር የስራ ገበያ ተወዳዳሪና ብቁ የሰው ኃይል ለማፍራት በትኩረት የተሰራ መሆኑ ተገለጸ። የኢፌድሪ የቴክኒክና ሙያ ስልጠና ኢንስቲትዩት በተለያዩ የትምህርት መስኮች በመጀመሪያና በሁለተኛ ዲግሪ መርሃ ግብር ያሰለጠናቸውን 1898 ተማሪዎች አስመርቋል። የስራና ክህሎት ሚኒስትሯ ሙፈሪያት ካሚል በምረቃ መርሃ ግብሩ ባስተላለፉት መልእክት የቴክኒክና ሙያ ዘርፍ የሀገሪቱን ሁለንተናዊ እድገት ለማረጋገጥ የማይተካ ሚና አለው ብለዋል። ባለፉት ዓመታት በተለያዩ የሪፎርም መስኮች ሰፋፊ ስራዎች መከናወናቸውን ጠቁመው ከነዚህም መካከል በጥናት በምርምር በቴክኖሎጂ ሽግግርና በክህሎት ፓርኮች ግንባታ የተመዘገቡ ውጤቶች ዘርፉን ወደ ላቀ ምዕራፍ ማሸጋገራቸውን ገልጸዋል። ዓለም አቀፍ ብቃት ያላቸውን ሰልጣኞች ማፍራት የሚያስችሉ ተጨማሪ የክህሎት ፓርኮችና መሰረተ ልማቶች እየለሙ እንደሚገኙ ሚኒስትሯ ጨምረው ጠቅሰዋል። ተመራቂዎች ከስራ ፈላጊነት ወደ ስራ ፈጣሪነት እንዲሸጋገሩ በመግለጽ በጽናት በዲሲፕሊን በትጋትና በሀገር ወዳድነት ኃላፊነታቸውን እንዲወጡም አስገንዝበዋል። የኢፌድሪ የቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር በበኩላቸው የትምህርትና የስልጠና ጥራትን ለማሳደግ በርካታ ተግባራት መከናወናቸውን ጠቁመው አዳዲስ መደበኛና አጫጭር የስልጠና ፕሮግራሞች ተቀርጸው ወደ ስራ መግባታቸውን ገልጸዋል። ከዓለም አቀፍ ተቋማት ጋር የጋራ ፕሮግራሞችን የማስተሳሰር ስራ መሰራቱንም ዋና ዳይሬክተሩ አመልክተዋል። በተለያየ የማህበራዊ ችግር ውስጥ የነበሩ 858 ሴቶችን አስመርቀን ወደ ስራ አሰማርተናል ሲሉ ከንቲባ አዳነች አቤቤ ገለጹ። ከንቲባዋ ባስተላለፉት መልእክት በተለያየ ማህበራዊ ችግር ውስጥ የነበሩ በለነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል በአምስተኛ ዙር የክህሎትና የስብዕና ግንባታ የሰለጠኑ 858 ሴቶችን ወደ ስራ ማሰማራታቸውን ገልጸዋል። በጎዳና በችግርና በተለያዩ ማህበራዊ ቀውሶች ውስጥ የነበሩ ሴቶችን በሙያ ክህሎትና ስብዕና ገንብተን ከነበሩበት አስከፊ ህይወት በማውጣት ወደ ተሻለ ህይወት የምናሰማራበት ቀዳሚው ተግባር ነው ብለዋል። የዛሬዎቹ ተመራቂዎችን ጨምሮ በማዕከሉ በድምሩ 3259 ሰልጣኞችን አስመርቀን ወደ ስራው ዓለም እንዲቀላቀሉ በማድረግ ህይወታቸውን በተሻለ መንገድ እንዲመሩና ለሌሎችም አርአያ እንዲሆኑ አድርገናል ሲሉ በመልእክታቸው ገልጸዋል። ተመራቂዎች ነገም በስራው ዓለም ስኬታማ ለመሆን የሚገጥማችሁን ማንኛውንም ፈተና አሸንፋችሁ ህይወታችሁን ይበልጥ ብሩህ እንደምታደርጉ እናምናለን ብለዋል። በአማራ ክልል ሰሜን ጎንደር ዞን ጠለምት ወረዳ በተከሰተ ድርቅ ከ3000 በላይ ነዋሪዎች መፈናቀላቸው ተገለጸ። ከሚያዝያ ወር 2018 ዓ.ም ጀምሮ በወረዳው በሚገኙ 24 ቀበሌዎች ውስጥ በ10ሩ ዝናብ ባለመጣሉ 3386 ነዋሪዎች ቀያቸውን ለቀው መሰደዳቸውንና ከ14000 በላይ የቁም እንስሳት መሞታቸውን የወረዳው ኮሙኒኬሽን ጽሕፈት ቤት ኃላፊ አቶ አዳነ ሸቴ ተናግረዋል። ከሐምሌ 19 ቀን 2018 ዓመተ ምህረት ጀምሮ 6 ቀበሌዎች ዝቅተኛ የዝናብ መጠን ማግኘታቸውን የገለጹት አቶ አዳነ 8 ወረዳዎች ደግሞ ምንም ዝናብ እንዳላገኙ አስረድተዋል። የሰሜን ጎንደር ዞን ምክትል አስተዳዳሪ ክቡር አሰፋ በበኩላቸው በዞኑ በተለያዩ ወረዳዎች ከፍተኛ የዝናብ እጥረት መኖሩን ገልጸዋል። በድርቁ ምክንያት በጠለምት ወረዳ የደረሰውን ጉዳት አጥንቶ መረጃ የሚያቀርብ ግብረ ኃይል ተዋቅሮ ወደ ወረዳው መላኩን የገለጹት አቶ ክቡር እስካሁን በወረዳው ስለሞቱ እንስሳትም ሆነ ስለተፈናቀሉ
የተፈናቀሉ ሰዎች የደረሳቸው መረጃ እንደሌለና የተጠና ነገር ባለመኖሩም የጉዳቱን መጠን ከመናገር ተቆጥበዋል። በሰዎችና በእንስሳት ላይ የደረሰ ጉዳት መኖሩ በጥናት ከተረጋገጠ መረጃውን መሰረት በማድረግ ከመንግስትና ከበጎ አድራጎት ድርጅቶች እርዳታ ሊጠየቅ እንደሚችል አስታውቀዋል። የዞኑ አስተዳዳሪ ይህን ይበሉ እንጂ የወረዳ ኮሙኒኬሽን ጽህፈት ቤት ኃላፊ አቶ አዳነ በአካባቢው ለረጅም ጊዜ አጥጋቢ ዝናብ ባለመጣሉ በየወቅቱ የእንስሳት ሞትና የነዋሪዎች ስደት እንደሚያጋጥም መናገራቸውን ሪፖርተር ጋዜጣ ዘግቧል። አሁን ደግሞ ወደ ውጭ ዜና ተሻገርን። ኢራን በአሸማጋዮቿ በኩል ከመነጋገር ባለፈ ከአሜሪካ ጋር በቀጥታ እየተደራደረች አለመሆኗን ገለጸች። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ በዛሬው ዕለት ቴህራን ከዋሽንግተን ጋር ቀጥተኛ ድርድር እያደረገች እንዳልሆነና በአሸማጋዮች በኩል ብቻ መልእክቶችን መለዋወጧን ተናግረዋል። ዩናይትድ ስቴትስ የመግባቢያ ስምምነቱን መጣስ እስካላቆመችና ለጥሰቷ ካሳ እስካልከፈለች ድረስ ድርድሩን እንደገና ማስጀመር አይቻልም ሲሉ አራጋቺ ለጋዜጠኞች ተናግረዋል። አሸማጋዮች አሁንም ድርድሩን ለማስጀመር አዳዲስ መንገዶችን ለመጠቀም እየሞከሩ ነው ሲሉ አክለዋል። ቴህራንና ዋሽንግተን በሚያዝያ ወር የተኩስ አቁም ስምምነት ላይ ደረሱ ሲሆን በሰኔ ወር ደግሞ ወታደራዊ ግጭታቸውን ለማቆምና ዘላቂ የሰላም ስምምነት ላይ ለመድረስ የሚያስችል የመግባቢያ ስምምነት ተፈራርመዋል። ይሁን እንጂ ስምምነቱ ባለፈው ወር ሁለቱ ወገኖች ለሁለት ሳምንት ያህል አንዳቸው ሌላቸው ላይ ጥቃት በመፈጸማቸው ፈርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግጭቱን ለመፍታት በሚደረጉ ውይይቶች ምክንያት ጦራቸው የሚፈጸመውን ድብደባ በድንገት አስቆመዋል። በአሜሪካ የሰደድ እሳት አደጋን እየተከላከለ የነበር ሄሊኮፕተር መከስከሱ ተገለጸ። የአሜሪካ ግዛት በሆነችው ዩታህ የተከሰተው ሰደድ እሳት የመከላከል ስራ ያካሄደ የነበረው ሄሊኮፕተር ተከስክሶ አብራሪውና የበረራ ሰራተኛው ህይወታቸው ማለፉ ተገልጿል። በአካባቢው የተከሰተውን የሰደድ እሳት አደጋን ለመግታት በርካታ ጥረትና ርብርብ እየተደረገ ሲሆን በአሜሪካ የደን አገልግሎት በትራንስፖርት አገልግሎት ስር የሚታደረው የሲኮርሲኪ ኤስ-64 ሄሊኮፕተር አደጋውን ለመቆጣጠር እየሰራ እንደነበር ተነስቷል። ሆኖም በዩታህ ግዛት በሪችፊልድ አቅራቢያ ከከተማው በስተደቡብ ምዕራብ የመከስከስ አደጋ እንደገጠመው ተዘግቧል። ብሔራዊ የኢንተር ኤጀንሲ የእሳት አደጋ ማዕከል አደጋው ከተከሰተ ከ24 ሰዓታት በኋላ ሁለቱ የበረራ አባላት ህይወታቸው ማለፉን አረጋግጠዋል። ዘገባው የአልጀዚራ ነው። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲተላለፉ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር አብራችሁ ቆይታ ያደረኩት እኔ ገነት ዘዘው ነበርኩ። ሰናይ ጊዜ እንዲሆንላችሁ ከወዲሁ ተመኘን።